ቢዲዓ የለም የሚሉ ሰዎች ቢዲዓቱል ሐሰና የለም የምትሉ ሰዎች አዳምጡ። ቢዲዓቱን መህሙዳ ወቢዲዓቱን መዝሙማ ኢማሙ ሻፊዒ ምንድነው ያሉት? على العلم وسلا بدعة من دنيا لوت اذكر أقوال بعض أهل العلم عن البدعات اسي سلا بدعة على العلم وتناغروت እንጆ ካፊሉን ትንሽ ጥቀስ ቢባል قال الشافعي البدعات بدعتان ተሻፊዒ ተበልጣለህ ተአቡ ሐኒፋ ተበልጣለህ ተኢማሙ ማሊክ ተበልጣለህ ተኢማሙ አህመድ ተበልጣለህ የስልጣን ወይም የጥቅም ታልሆነ በስተቀር በሐቅ ምን ሰራት ሆነ እኮ ተኔ ዑለሞች እኮ አንበልጥም ዓለም ይተራራባቸው مذاهب الأربعة እንግዲህ ተመለከቱ قال الإمام الشافعي البدعات بدعتان بدعة የለም የሚሉ ሰዎች ቢድዓቱል ሐሰና የለም የምትሉ ሰዎች አዳምጡ። ቢድዓቱን መህሙዳ ወቢድዓቱን መዝሙማ ኢማሙ ሻፊዒ ምንድነው ያሉት? ቢድዓቱን መህሙዳ የተመሰገነ ቢድዓ አለ ቢድዓቱል ሐሰና ምንለው ወቢድዓቱን መዝሙማ የተወቀሰ ወይንም የተዘገለ የተጠላ ቢድዓ አለ فما وافق السنة فهو محمود وما خالف السنة فهو مذموم ሐዲስን የخለፈ ቁርአንን የخለፈ ኢጅማዕን የخለፈ ተሆነ መዝሙም ነው ቁርአንና ሐዲስ ኢጅማዕን ያልخለፈ ከሆነ መምዱህ ነው ብሎ አስቀምጠውታል። በኢማሙ ሻፊዒ ንግግር ላይ ከዚህ በፊትም ተነጋግረንበታል። ነገር ግን አሁንም በእነዚህ ታላላቅ አኢማዎች ላይ የሚጠጋባቸውን ነገር ግልጽ ማድረግ ግዴታ ስለሚሆን አጠር አድርገን እንመለከታለን። እንደሚታወቀው በብዛት ሰዎች ከሐቁ መንገድ ውጭ ከነብዩ ሰለላሁ ዐለይሂ ወሰለም መንገድ ውጭ ያለ ነገር እንዲከተሉ የሚያደርጓቸው የተለያዩ ሰበቦችና የተለያዩ ምክንያቶች አሉ። የሚጠቀሱ ምክንያቶች ሰዎች ከሐቅ መንገድ ዘንበል እንዲሉና የሐቁ መንገድ እንዲስቱ ከሚያደርጋቸው ዋነኛ መንገድ ከአላህና ከመልእክተኛው ንግግር በፊት የሌላን አካል ንግግር ማስቀደም። ይህንን ጉዳይ በተመለከተ ሰዎችን ትክክለኛውን መስመር ትክክለኛውን እምነት የሚያስታቸው ጉዳይ ስለሆነ ሁሉም ነገር በፊት አላህ Subhanahu Wa Ta'ala ከልክሏል። አላህ ቁርአን ላይ ምን ይላል? يا أيها الذين آمنوا لا تقدموا بين يدي الله ورسوله እናንተ ያመናችሁ ሰዎች ሆይ ከአላህና ከመልእክተኛው በፊት ማንንም አታስቀድሙ። የማንንም ድርጊት የማንንም ንግግር ከአላህና መልእክተኛው በፊት ልናስቀድም አይገባም። ከዚህም በተጨማሪ የተለያዩ አኢማዎች ሙዓረضة النصوص بآراء الرجال ነስን ትክክለኛ ማስረጃን በሰዎች አስተያየትና በሰዎች ግንዛቤ መቃረንን በተመለከተ የተለያዩ አሳሮችን እያመጡ ይህ የተወገዘ ተግባር እንደሆነ ገልጸዋል። ከነሱም ውስጥ ለምሳሌ ኢማም ኢብኑል ቀይም ረሂመሁላህ አሰዋኢቁል ሙርሰላ በተባለ ኪታባቸው ላይ ይህንን ጉዳይ በተመለከተ ሰለፎች ያወግዙት የነበረ ተግባር እንደነበር ወደ 5-6 አሳሮችን ጠቅሰው አስገንዝበዋል። በየትኛውም አካል ንግግር ሙዓረضة النصوص ነስን ማስረጃን መጣረስና መጋጨት የተወገዘና ሰለፎች ያወግዙት የነበረ ተግባር መሆኑን ከተመለከተነ ኢማሙ ሻፊዒን አስመልክቶ የተነሳውን ጉዳይ እንመልከት። በመጀመሪያ ደረጃ የኢማሙ ሻፊዒን ንግግር አቅዋል በደንብ የተረዳና የተገነዘበ የሆነ አካል ወደ ኢማሙ ሻፊዒ በዲን ላይ አዲስ ነገር መፍጠርን በተመለከተ ለሁለት ከፍለውታል። ጥሩና መጥፎ አለ ብሎ ሊያወራ አይችልም። ምክንያቱም ኢማሙ ሻፊዒ የሚታወቁት በዲን ላይ የሚፈጠሩና የሚጠጉ አዳዲስ ተግባራትን በማውገዝ የሚታወቁ ታላቅ ኢማም ናቸው። ታዲያ ይህ ሸኹ የጠቀሱት ንግግር አልቢድዓቱ ቢድዓታኒ ብለዋል ኢማሙ ሻፊዒ የሚባለው ንግግር ምንድነው ከተባለ እስቲ ስለ ቢድዓ አለል ዒልሞች የተናገሩት እንጆ ካፊሉን ትንሽ ጥቀስ ቢባል ቃለ ሻፊዒ አልቢድዓቱ ቢድዓታኒ ኢማሙ ሻፊዒ ረሂመሁላህ እየተናገሩ ያሉት በዲን ላይ የሚፈጠርን አዲስ ተግባር ቢድዓን ሳይሆን ኢማሙ ሻፊዒ የፈለጉት ቢድዓተል ሉጋዊያ ቋንቋዊ የሆነ ቢድዓን ነው። እንደሚታወቀው የአረበኛ ቃል ቋንቋዊ ትርጉምና ሸሪዓዊ የሆነ ትርጉም አለው። ይሄንን ቁርአን ላይ የምታገኙት ንግግር ነው። አላህ Subhanahu Wa Ta'ala አንድን የአረበኛ ቃል አንዳንዴ ቋንቋዊ ትርጉሙን አሲዞ ያመጣዋል፣ በብዛት ደግሞ ሸሪዓዊ ትርጉሙን አሲዞ ያመጣዋል። ለዚህ የሚጠቀሱ ብዙ ማስረጃዎች አሉ። ለምሳሌ የታወቀውን ሶላትን ብንመለከት ሶላት በቋንቋዊ ትርጉሙ ዱዓ ማለት ነው። ይህንን ቋንቋዊ ትርጉሙን አሲዞ አላህ አምጥቶታል። ወሰሊ ዐለይሂም ኢነ ሶላተከ ሰከኑን ለሁም ስገድላቸው ሳይሆን እዚህ ጋር የተፈለገው ምንድነው? ወሰሊ ዐለይሂም ወድዑ ለሁም ዱዓ አድርግላቸው ነው። ሶላት የሚለውን በሸሪዓዊ ትርጉሙ እንደምናውቀው ይህንን ማዕና ደግሞ አሲዞ አምጥቶታል። ወአቂሙስ ሶላተ ወአቱዝ ዘካት ሶላታችሁን ደንቡን ጠብቃችሁ ስገዱ ዘካንም ስጡ ሲል ሶላት እዚህ ጋር ደግሞ ሸሪዓዊ ትርጉሙን ይዟል። የዚህ አይነት ማስረጃዎች ቁርአንና ሐዲስን ላስተዋለ ሰው ግልጽ ናቸው። ታዲያ ኢማሙ ሻፊዒ ቢድዓን ለሁለት ሲከፍሉ ነብዩ ሰለላሁ ዐለይሂ ወሰለም የከለከሉትን ሁሉም ቢድዓ ብለው ያጠቃለሉትን በዲን ላይ የሚከሰትን ቢድዓ ነው ወይስ ደግሞ ቋንቋዊ የሆነውን ቢድዓ ማንኛውም አዲስ ነገር የሚልን ትርጉም የያዘውን ቢድዓ ነው የሚለውን ነገር ቆም ብሎ ማስተዋልና ማሰብ ይጠይቃል። ኢማሙ ሻፊዒ ቢድዓ ለሁለት ከፍለውታልና ያን ነብዩ ሰለላሁ ዐለይሂ ወሰለም ጥመት ነው ያሉትን ቢድዓ ነው ሊባል አይችልም። ይህንን የኢማሙ ሻፊዒ ንግግር ለመረዳት ኢማሙ ሻፊዒ በዲን ላይ የሚሰሩ አዳዲስ ተግባራትን በተመለከተ ምን ተናግረዋል የሚለውን ነገር በደንብ ልናስተውል ይገባል። ከዚህም ንግግራቸው ለምሳሌ
አሪሳላ በተባለ ኪታባቸው ላይ ኢማሙ ሻፊዒ ረሂመሁላህ ምን ይላሉ? ለይሰ ሊአሐድን ዱነ ረሱሊላሂ ሰለላሁ ዐለይሂ ወሰለም አየቁለ ኢላ ቢልኢስቲድላሊ ወላ የቁለ ቢመስተሕሰነ ፈኢነል ቀውለ ቢመስተሕሰነ ሸይኡን ዩሕዲሱሁ ላ ዐላ ሚሳሊን ሰበቅ። ከነቢዩ ሰለላሁ ዐለይሂ ወሰለም ውጭ ያለ አካል በሙሉ ያለ ማስረጃ ያለ እስትድላል ሊናገር አይችልም። ወላ የቁለ ቢመስተሕሰነ እሱ ጥሩ ነው ብሎ ባሰበው ነገርም መናገር አይችልም። የሆነ ነገር አምጥቶ ይሄም ጥሩ ነው ብሎ ሊናገር አይችልም አሉ ኢማሙ ሻፊዒ አሪሳላ በተባለ ኪታባቸው ላይ። ሰውየው ራሱ ጥሩ ነው ብሎ ባሰበው ነገር መናገር ምንም አይነት ያለፈ አምሳያ ሳይኖረው የሚያስገኘው የሆነ አዲስ ግኝት ነው አሉ። ስለዚህ ኢማሙ ሻፊዒ በዲን ላይ የሆነ ነገር አምጥቶ ይሄ ጥሩ ነው ማለትን እየከለከሉ ነው ያሉት። ታዲያ እንደዚህ አይነትን ንግግር ከተናገረ ኢማም ነብዩ ሰለላሁ ዐለይሂ ወሰለም የከለከሉትን በዲን ላይ የሚፈጠርን ቢድዓ ይፈቅዳሉ፣ ጥሩና መጥፎ አለው ብለዋል ተብሎ ይታሰባል? ይሄ የአንድን ኢማም ንግግር አንዱን ይዞ አንዱን በመተው ወይም ደግሞ በዛ ኢማም ንግግር ላይ የተሟላ አረዳድ አለመኖር ነው። አሁንም ይህንን አቋማቸውን ከሚያጠናክር የኢማሙ ሻፊዒ ንግግር ውስጥ እዛው አሪሳላ የተባለ ኪታባቸው ላይ ምን ይላሉ? ወለም የጅዐሊላሁ ሊአሐድን በዕደ ረሱሊላሂ ሰለላሁ ዐለይሂ ወሰለም አንየቁለ ኢላ ሚን ጅሃቲ ዒልሚን መዳ ቀብለሁ ወጅሃቱል ዒልሚ በዕዱ አልኪታቡ ወሱነቱ ወልኢጅማዑ ወልአሳሩ ወማ ወሰፍቱ ሚነል ቂያሲ ዐለይሃ። አላህ ሱብሓነሁ ወተዓላ ከመልእክተኛው ሰለላሁ ዐለይሂ ወሰለም ውጭ ላለ አካል በሙሉ አላደረገም ከሱ በፊት ባለፈ እውቀት ላይ ሆኖ የሚናገር ቢሆን እንጂ። ይህ ከሱ በፊት የነበረ እውቀት ሊኖር ይገባል የተባለው ምንድነው? ኢማሙ ሻፊዒ ሲያብራሩ ምናሉ? ቁርአን፣ ሐዲስ፣ ኢጅማዕ እና ወልአሳር ወማ ወሰፍቱ ሚነል ቂያሲ ዐለይሃ፣ አሳሮች ከሰለፎች የተገኙ ዘገባዎች እና ከቂያስም የጠቀስኩት ነገር ብለው ይናገራሉ። ስለዚህ ኢማሙ ሻፊዒ እያስተማሩን ያሉት ምንድነው? በዲን ላይ የሆነ ነገር አስገኝቶ ይሄ ነገር ጥሩ ነው ብሎ ማለት ማንም አይችልም። ያንን ነገር ጥሩ ነው የሚልለት እውቀት ሊኖረው ይገባል። ይህ እውቀት ምንድነው? ከቁርአን፣ ከሐዲስ፣ ከኢጅማዕ፣ ከአሳር የሚገኙ እውቀቶች ናቸው። ታዲያ እንደዚህ እያለ ከሚናገር ኢማም ጥሩ የሆነ የዲን ቢድዓ አለ ብለዋል ተብሎ ይታሰባል? ሊሆን የማይችልና የአንድን ኢማም ንግግር እርስ በርሱ ማጋጨትም ነው የሚሆንብን። አሁንም በደንብ ልናውቀው የሚገባ ነገር ኢማሙ ሻፊዒ በዲን ላይ የተገኘን ግኝት ጥሩ ነው ብሎ ማንም አካል ሊወስድ እንደማይችል መያዝም እንደማይችል እየተናገሩ ነው ያሉት። ምን ይላሉ ኢማሙ ሻፊዒ? ወለው ጃዘ ሊአሐድን ልስትሕሳኑ ፊዲኒ جاز ذلك لأهل العقول من غير أهل العلم ولجاز أن يشرع في الدين في كل باب وأن يخرج كل واحد لنفسه شرعا. بدل يهون النجر أمتطو إيه نجر طورنو مالت يمفكر بيون نروال إيه نجر لو قت بالبيتوش بتشا سايهون من يوم أقل لو أقل بمولو يتفكر يهون نبر كذا ما هلهم إيه نجر طورنو يالا لراسو شريعا دنجاجي هون نبر بزي ساعات إن زينة عبادة بزي ساعات إن زينة عبادة يالا لراسو طور يالون ነገር ሁሉም ደንጋጊ ሁሉም ሸሪዓን ለራሱ የሚደነግግ ይሆን ነበር ብለው ይናገራሉ። ስለዚህ በዲን ላይ የሆነ ነገር ኢስቲህሳን ማድረግ የሆነ ነገር ይሄ ነገር ጥሩ ነው ብሎ ዲን አድርጎ መያዝ ኢማሙ ሻፊዒ ከምን እየቆጠሩት ነው? ከተሽሪዕ ከመደንገግ እየቆጠሩት ነው። ከአላህና ከመልእክተኛው ውጭ ያለ አካል ሊደነግግ ይችላል? አላህ ሱብሓነሁ ወተዓላ የመካ ሙሽሪኮችን የተቃወመበትና ያወገዘባቸው ተግባር ነው። አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲኒ ማ ለም የእዘን ቢሂላህ፣ ለነሱ ተጋሪዎች አላቸው እንዴ አላህ ያልደነገገበት አላህ ያልፈቀደው የሆነ ነገር የሚደነግጉላቸው ብሎ ነው የተናገረው። ኢማሙ ሻፊዒ በዲን ላይ ያለን ቢድዓ ጥሩ ነው አላሉም ስንል ይህንን ማስረጃ ተንተረሰን አሁን የጠቀስናቸው የኢማሙ ሻፊዒ ንግግሮች እንደሚያስረዱን ኢማሙ ሻፊዒ ነብዩ ሰለላሁ ዐለይሂ ወሰለም የከለከሉበት የሆነውን በዲን ላይ የሚገኝን ቢድዓን በጭራሽ ለሁለት አልከፈሉም። ይህንን የሚናገር አካል ለምሳሌ ሸኾቹን ይመስል መለስ ብለው በደንብ ማስረጃዎችን እንዲመለከቱ እናስታውሳለን። ከዚህም ውጭ ደግሞ ኢማሙ ሻፊዒ በወቅታቸው አዲስ ቢድዓ ወደ አላህ መቃረቢያ ብለው ያመጡት ሰዎች ያመጡትን ቢድዓ አውግዘውት እናገኛለን። ኢማሙ ሻፊዒ በነበሩበት ወቅት ከፊል የቢድዓ አካሎች የሆነን ቢድዓ አስገኙ። ይህም ቢድዓ ተግቢር በመባል ይታወቃል። የሚሰሩት ምንድን ነበር? አላህ ሱብሓነሁ ወተዓላ ለማስታወስና በዒባዳ ላይ ነሻጧ በደንብ እንዲኖራቸው ረቅስ እያደረጉ እየተወዛወዙ አላህን ለማስታወስና ለመዝከር ብለው ያደረጉት ነገር ነበር። ኢማሙ ሻፊዒ ይህንን ስራ ጥሩ ቢድዓ ነው፣ መልካም ነገር ነው የጀመራችሁት ብለው ቀጥሉ አሏቸው ወይስ አወገዙባቸው? ከባድ በሆነ አገላለጽ ነው ኢማሙ ሻፊዒ ያወገዟቸው። ዲን ላይ የተፈጠረን ፈጠራ ለሁለት የሚከፍሉ ከሆነ ኢማሙ ሻፊዒ አላህን ለማስታወስ ተብሎ የተፈጠረን ፈጠራ አያወግዙባቸውም ነበር።
ኢብኑ አቢ ሐቲም፣ አቡ ኑዓይምና ሌሎችም በዘገባዎቻቸው ላይ እንዳሰፈሩት خلفت بالعراق شيئا يسمى التغبير وضعته الزنادقة يشغلون به الناس عن القرآن ኢራቅ ላይ በነበርኩበት ሰዓት ተግቢር የሚባልን ነገር ትቸመጥቻለሁኝ። وضعته الزنادقة ዚንዲቅ የሆኑ ሰዎች ያስገኙት የሆነን ነገር يشغلون به الناس عن القرآن በዚህ ተግባራቸው ሰዎችን ከቁርአን የሚያዘናጉበት የሆነን ነገር የፈጠሩት ብለው ኢማሙ ሻፊዒ ይህንን ቢድዓ አውግዘውባቸው ነው የመጡት። ዛሬ እንግዲህ ኢማሙ ሻፊዒ ረሂመሁላህ ቢኖሩ ስንትና ስንት የሚያወግዙት የሆነ ቢድዓ ነበር። ከነዚህ ሁሉ የኢማሙ ሻፊዒ ንግግሮችና የኢማሙ ሻፊዒ ተግባር ውስጥ ግልጽ የሚሆንልንና የምንረዳው ነገር ምንድነው? ኢማሙ ሻፊዒ በታወቀ ንግግራቸው አልቢድዓቱ ቢድዓታኒ ቢድዓቱን መሕሙዳ ወቢድዓቱን መዝሙማ ብለው የተናገሩት ቢድዓቱን ፊዲን በዲን ላይ ያለን ቢድዓ ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁበት ሁሉም ጥመት ነው ያሉትን ሳይሆን ቋንቋዊ የሆነን ቢድዓ የሚመለከት ተግባር ሆኖ እናገኘዋለን። ቋንቋዊ የሆነ ቢድዓ ጥሩና መጥፎ ሊኖረው ይችላል። ማንኛውም አዲስ የሆነ ነገር በቋንቋ ደረጃ ቢድዓ ተብሎ ስለሚጠራ፣ ለምሳሌ ይሄ ማይክ በቋንቋዊ ደረጃ ቢድዓ ነው፣ በሸሪዓዊ ደረጃ ግን ቢድዓ ሊባል አይችልም። ምክንያቱም በሸሪዓ ደረጃ ዲን ላይ የተገኘ ሊሆን ይገባል። በሸሪዓ ደረጃ ጥሩና መጥፎም ስለሌለው ይህ ማይክ ከቢድዓ ከአዲስ ግኝት ተግባር ውስጥ ነው። ነገር ግን ከየትኛው ቢድዓ ውስጥ የሚገባ ነው? ከጥሩ ቢድዓ ውስጥ የሚገባ ነው። ልክ እንደዚሁ በቋንቋዊ ደረጃ አዲስ የሚባሉ ነገሮች መጥፎም ሊኖራቸው ይችላል። ለምሳሌ ኑክሌር ቦምብን የፈጠረ አካል ጥሩ ቢድዓን አስገኘ፣ ጥሩ ግኝትን ያስገኘው አገርን የሚያጠፋ ነገር፣ ይሄ ጥሩ ነገር ሊሆን አይችልም። በዚህ መልኩ ቋንቋዊ ቢድዓ ውስጥ የሚገባ ንግግር ነው። ኢማሙ ሻፊዒም እየተናገሩ ያሉት ቋንቋዊ ቢድዓ ውስጥ የሚገቡ ተግባሮችን እንጂ በዲን ላይ ያለንማ በንግግርም በተግባርም ተቃውሞ ነው የምናገኛቸው። ይህ ሁሉ ነገር የሚባለው ለምንድን ነው? በዲን ላይ የመጣ ቢድዓ ጥሩ የሚባል ነገር ስለሌለው ነው። ለዚህም ደግሞ ዑለማን እንጥቀስ ከተባለ በኢማሙ ሻፊዒ መዝሐብ ላይ አዕረፉ ናስ የተባሉት የኢማሙ ሻፊዒን መዝሐብ በጣም አዋቂ ከተባሉት ኢማም ውስጥ ኢማሙ ኢብኑ ሐጀር አልአስቀላኒ ፈትሑል ባሪ ላይ የተናገሩትን ነገር መመልከት እንችላለን። ምን አሉ ኢማም ኢብኑ ሐጀር ፈትሑል ባሪ ላይ بأن البدعة في عرف الشرع مذمومة بخلاف اللغة فإن كل شيء أحدث على غير مثال يسمى بدعة سواء كان محمودا أو مذموما ቢድዓ የሚባለው ነገር በሸሪዓ አገላለጽ ከሆነ ሁሉም ቢድዓ መዝሙም ነው፣ የተወቀሰ የሆነ ተግባር ነው። ነገር ግን ቢኺላፊ ሉጋ በቋንቋው ተቃራኒ። ምክንያቱም ቢድዓ በቋንቋ ደረጃ ከሆነ ያለምንም አምሳያ የተገኘ አዲስ ነገር በሙሉ በቋንቋ ደረጃ ቢድዓ ተብሎ ይገለጻል። ያ ቢድዓ ጥሩም ይሁን መጥፎም ይሁን በምን በቋንቋ ደረጃ ከሆነ ኢብኑ ሐጀር አልአስቀላኒ አዕረፉ ናስ ቢመዝሀብ ሻፊዒ በኢማሙ ሻፊዒ መዝሀብ በጣም አዋቂ የተባሉ ኢማም ኢብኑ ሐጀር ራሳቸው ምን አሉ? ቢድዓ በሸሪዓ አገላለጽ ሁሉም የተወገዘ ነው፣ በቋንቋዊ ደረጃ ሲሆን ግን ጥሩና መጥፎ ተብሎ ሊገለጽ ይችላል። ስለዚህ አኢማዎቻችን ቢድዓ ለሁለት ሲከፍሉ እየከፈሉ ያሉት ነብዩ ሰለላሁ ዐለይሂ ወሰለም የከለከሉትን በዲን ላይ የተገኘን አዲስ ነገር አይደለም፣ ቋንቋዊ የሆነ ቢድዓውን ነው። ይህንንም እንግዲህ ኢብኑ ሐጀር አልአስቀላኒ በምትመለከቱት መልኩ ገልጸውታል። ስለዚህ በዲን ላይ የተፈጠረን ፈጠራ ለሁለት መክፈል የሚባለው ንግግር ወደ ኢማሙ ሻፊዒ ሊጠጋ የማይገባ የሆነ ንግግር ነው። በማን አገላለጽ? በኢማም ኢብኑ ሐጀር አልአስቀላኒ ንግግር መሰረት። ኢማሙ ሻፊዒ ስለ ቢድዓ ስለ አዲስ ነገሮች የተናገሩት ንግግር ይህንን ነገር አያሲዝም። የኢማሙ ሻፊዒን መዝሐብ አዋቂ የሆኑት ኢብኑ ሐጀር አልአስቀላኒም በዲን ላይ የሚፈጠርን ቢድዓ ሙሉ ለሙሉ ተቃውመው ቋንቋዊ የሆነውን ቢድዓ በተመለከተ ግን ለሁለት እንደሚከፈል ግልጽ አድርገው ተናግረዋል። እንግዲህ ሸኾቹ ምናልባት ባለማስተዋልም ሊሆን ይችላል ብለን ነው የምናስበው። ከዚህ በተጨማሪ ሸኾቹ አንተ ከኢማሙ ሻፊዒ ልትበልጥ ነው፣ አንተ ከኢማሙ እንትና ልትበልጥ ነው እያሉ የጠቃቀሷቸው አኢማዎች አሉ። ተሻፊዒ ትበልጣለህ፣ ተአቡ ሐኒፋ ትበልጣለህ፣ ተኢማሙ ማሊክ ትበልጣለህ፣ ተኢማሙ አህመድ ትበልጣለህ። ወደ አንዳንድ አኢማዎች የሚጠጋውን ንግግር በተመለከተ በዚህ አይነት መልኩ መልስ የሚሰጥበትና የእነሱን ንግግርና አካሄድ በደንብ ባለመመልከትና ባለማስተዋል የመጣ ችግር ነው። በመቀጠልም ደግሞ የዚህ አይነቱ አጠቃቀም ከአንድ ዓሊም ከዑለማ የሚጠበቅ ንግግር አይደለም። የዚህን አይነት አካሄድ እንሄድ ከተባለ አኢማዎች በአንድ ላይ ተሰብስቦ ከረሱል አለይሂ ሰላቱ ወሰላም ይበልጣሉ? ከረሱል አይደለም ከአንድ ሷሃባ ሊበልጡ ይችላሉ? አይችሉም። በዛ ላይ ደግሞ አራቱም አኢማዎች የነሱ ንግግር ከነብዩ ሰለላሁ ዐለይሂ ወሰለም
ትክክለኛ ሐዲስ ጋር ካልገጠመ የነሱን ንግግር እንድንተወውና የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ እንድንከተል ከማዘዛቸው ጋር ማለት ነው። ይህንን በተመለከተ ከአራቱም አኢማዎች የሚታወቅ የሆነ ንግግር አላቸው። የነሱ ንግግር ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከተጋጨ የነሱ ንግግር ትተን የነብዩን እንድንከተል የሚያዙበትና አደራም ያሉበት በየራሳቸው አገላለጽ የገለጹት አገላለጽ አለ። ባጭሩ ይህንን አገላለጽ በነዝም ሲሰበስቡት ምን ይላሉ? ማሊኩን ኢማሙ ዳሪል ሂጅራ ቃለ ወቀድ አሻረ ነህወል ሑጅራ ኩሉ ከላሚን ሚንሁ ዙ ቀቡሊን ወሚንሁ መርዱዱን ሲወ ረሱሊ ወሻፊዕዩ ቃለ ኢረአይቱም ቀውሊ ሙኻሊፈን ሊማ ረወይቱ ፈድሪቡ ልጅዳራ ቢቀውሊ ልሙኻሊፈ ልአኽባራ ወአሕመዱን ቃለ ለሁም ላ ተክቱቡ ማ ቁልቱ በል አስለ ዛሊከ ክቱቡ። በዚህ አይነት መልኩ ከነቢዩ ሰለላሁ ዐለይሂ ወሰለም የማንኛውም ንግግር እንዳይቀደም አራቱም አኢማዎች አደራ ብለዋል። ስለዚህ ሸኾቹ በእርግጥ የሆነ ኪታብ እያዩ ነው እየተናገሩ ያሉት። በቢድዓ በኩል ነቢዩ ሰለላሁ ዐለይሂ ወሰለም ከተናገሩት ንግግር ተቃራኒ የሆነን ነቢዩ ሰለላሁ ዐለይሂ ወሰለም ሙሉ ለሙሉ የከለከሉትን ቢድዓ የሚፈቅድ የሆነን ኪታብ ከዛ እያዩ ነው እየተናገሩ ያሉት። ነገር ግን እነዚህ ንግግሮች ምን ማድረግ ያስፈልጋል? እነዚህ ንግግሮች መፈተሽና እውነት ለማለት የተፈለገው ነገር ምንድን ነው የሚለውን ነገር ማጣራት ያስፈልጋል። በተለይ ደግሞ እንደ አንድ ዓሊም እንደዚህ አይነት ነገሮች ሊርቅ ይገባል። አንተ ከከሌ ትበልጣለህ እንዴ ምናምን ከሚሉ ንግግሮች ሊርቅ ይገባል። ይህንን ንግግሮች የሚጠቀሙት ሌሎቹ ስለሆኑ ማለት ነው። ለማንኛውም በኢማሙ ሻፊዒ ላይ የተጠጋባቸው ንግግር ፍጹም ስህተት የሆነ ንግግር መሆኑን በማስረጃ በግልጽ አይተናል። ኢማሙ ሻፊዒ ነቢዩን ሰለላሁ ዐለይሂ ወሰለም ንግግር ትዕዛዝ ተከታይ እንጂ እሳቸውን ተቃራኒ ሊሆኑም አይችሉም። ከዚህም በተጨማሪ ሱሐቦችም እንደዚህ አይነት ነገር በዲን ላይ የሚጠጉ አዳዲስ ተግባራትን ያስጠነቅቁ ነበር። ለምሳሌ አብዱላህ ኢብኑ ዑመር ኩሉ ቢድዓቲን ضላላህ፣ ሁሉም ቢድዓ ጥመት ነው፣ ወኢን ረአህ ናሱ ሐሰና፣ ሰዎች መልካም አድርገው ቢመለከቱት ይላል። የዚህ አይነት ማስረጃዎችን እንዘርዝር ከተባለ በጣም ብዙ ናቸው። ርዕሳችን በኢማሙ ሻፊዒ ላይ የተጠጋውን ንግግር በማስመልከት ስለሆነ እዚህ ጋር እናቆማለን። አላሁመ አሪነል ሐቀ ሐቀን ወርዙቅና ኢትባዐህ ወአሪነል ባጢለ ባጢለን ወርዙቅና ኢጅቲናበህ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።